እዚህ ያለችው 17 ዓመት ሰርታ 4 ሚሊዮን ብር ቤት ገዝታ እናትየዋ ነይ በቃ ይበቃሻል ስደት ብላ ከ17 ዓመት በኋላ ስትመጣ እናትየዋ ቤቱን ክዳት ይሄው እኛ ቤት ነው ያሉት ሁለት ልጆቿን ይዛ እና ተጋናቱ ተስፍሽ እዚህ ናቸው ልጥራቸው ይዋቸው እሺ ማሬ ሻረብ ምን ጉድ ነው እንደዚህ ማለት እንደ እናትም እንደ ሰውን ትክዳለች እና ውጭ አውጥቶ ጥሏት በኢየሱስ እግዚአብሔር ወይኔ በኢየሱስ ምን አይነት ዘመን ነው እና ብትከስኮ ታገኛለች አቋን አይደል ግን እንዳለ ታውቂያለሽ ሙሉ ቤተሰቦቿ ናቸው አሁን በቃ አሁን እዚህ አረብ ሀገር ምናምን ናቸው ምናምን ብለው ስለሚያስቡ ኖርማል አይደል የሚያስቡት ለኛ ያላቸው አመለካከት የሆነ እንደዛ ነው በጣም ተፈዘዘ እኔም በምን ጣሜ ታዲያ ባሌ በላኝ ብዬ ደግሞ ስሙንም ማጠፋው እንኳን እንክታረገኝ ቤተሰብ የሚበላ የለ እንዴ የዚህ ደግሞ ቤት ምን ሰርታ አስተፋዘነ ያው ሰላም እንዴት ናችሁ ደህና ነሽ እንዴት ነሽ ውዴ አልሐምዱሊላህ ደህና ነኝ ጎበዝ ነሽ ያውላችሁ እሷ ነች እንግዲህ ኖርማሊ 17 ዓመት ነው እንግዲህ ዱባይ ቆይታ የመጣችው ለሁለት ወንድሞቿ ለአንድ ለማዘሯ 4 ሚሊዮን ብር ልካ ቤት ያሰራች እንደዚሁም ደግሞ ለአንደኛው ወንድሙም ደግሞ ወደ 1 ምናምን ሚሊዮን ብር የሚገመት ቤት ገዝታለት ጠቅልለሽ ግቢ ካሏት በኋላ ነው ሁለት ልጆቿን ይዛ 3 ልጆች ነው ያሏት ጠቅልላ ስትገባ ኖርማሊ የለሽም ተብላለችና ያላትን ነገር እንግዲህኛ እዚህ ያገዝናት ያለነው እንደጀጎል ወደ ሚዲያ አቅርቦ ለማስመለስ ቤቱንና መኖሪያ የላትም 17 ዓመት ለፍታ ነው እና ይድነቃችሁ ለማለት ነው ያኛውን ቪዲዮ ስንነግራችሁ እንዴት ይሆናል የሚሉ ኮሜንቶች ስላየው ነው ሶ መቀለይ ነው ቤታቸው ያለው ነገር እስኪ ኖርማሊ የምትጠይቋት ነገር ካለ ጠይቋት ምናግዛትም ነገር ካለ ስለምናግዛት እኔ እንኳን በቀደም ብዙም ስለጠየቅና ስላናገርናት ከዚህ መቼስ ያው ከሷ እንድትማሩ ነው ሌሎቻችሁ ይሄ እናቴ አትከዳኝም አባቴ አይከዳኝም ወንድሜ አይከዳኝም ምናምን ነው በቃ ጉልበት እስካላችሁ ጤና እስካላችሁ ማንም ሰው ይወዳችኋል ከዛ በኋላ የሆነ ከአገልግሎት መስጫ ክልል ውጭ ስትሆኑ በድካም በምን ነገር ደግሞ እንደዚህ ነው የምትሆኑት ስለዚህ እቺ ልጅ ደግሞ ለፍታ 17 ዓመት ማለት ግማሽ እድሜዋን ማለት ነው ገባችሁ ስለዚህ ልጇ እናት ማለት ታውትና በጣም የምትወዱት ጓደኛን እንኳን ከገንዘብ ጋር አታወዳድሩትም ገንዘብ የታባቱ ነው የምትሉት አይደለ እናት በገንዘብ ከቀየራቻችሁ እዛ ጋር ነገር ያበቃል ማለት ነው እኔ አሁን ልጄን በገንዘብ አልቀየራትም ምንም ይሁን ምንም ማለት ነው ግን በቃ እንደዚህ ደግሞ ካለ እናንተ ልብ ግዙ በቃ ለራሳችሁ ሆኖ በሆነ አካውንቴ ቤት ሰርቼ ስማችሁ የሌለበት ሄዳችሁ ራሳችሁ ፊርማ የሌለበት ቤት አትስሩ መጨረሻው ስለማያምር ማለት ነው እሷ ራሷ ትንገራችሁ ንገሪያቸው ማሪ እሺ እንተቺ ከኔ ተማሩ እኔ 17 ዓመት ስኖር መሴ ወላሂ አንድ ቀን እረፍት እንኳን አልወጣም ይሄላኩ ነበር እንትምለውና እንደዚህ በጣም ሲደርሰኝ ከተጨነቀ ጭንቅላቴ ላይ ይህበጣል ህክምና እንኳን ሰውነቴ ያላየሁትም ልታከም እንኳን አላልኩም ቤቴ ይለቅና ሄጄ አርፋለሁ ብዬ ነው ያሰብኩት እና ባላችሁ አቅም ልታግዙኝ መሴ እኔ ልጆቼ ይዤ ተጥዬ ነው ያለሁት ምን አሉሽ ግን አሁን ምን አሉሽ አሁን የት ነሽ የት ወደቅሽ አላሉሽም በቃ ሙሉ የ17 ዓመት ገንዘብሽ ስንት ብር ማለት ነው በኢትዮጵያ ሁለት ቤት ነው እንትን አንዱ በወንድሜ ስም አንዱ በእናቴ ስም አድርጋ ናት የጠበቀችና ሙሉ ማስረጃ አለኝ ቤትሽ ነው መተሽ በስምሽ አርገሽ በቃ አትጨናነቂ ያለች ነው ታናገራቸው ምን መልስ ሰጡት ለሁሉም ደውዬላቸዋለሁ የህግ ክፍል ከመሄዳችን በፊት ያለውን ነገር ያስረዱናል ወይ ስንል እናትየው ጋር ስንደውል ያሉን ነገር ምንድነው ልጆቼን አማክሬ ነግራቸዋለሁ ነው እናትየውም ትንሽ እየተማከሩ ነው የሚሰሩት በነገራችሁ ላይ ሁሉም ሰው አንድ ላይ ሲያብርባችሁ ከባድ ነው እዚህም አዲስ አበባ ያለ ወንድሙ አለና
ምንድነው ምክንያት ያቀረበው? እንግዲህ ልጆች አሏት 3 ልጆች። እሷ 18 ዓመት ሙሉ እሷ እዛ 17 ዓመት ሙሉ ስትቀመጥ አያቴ ነች እናቴ ነች ኦልሬዲ ልጆቿን ያስቀመጠችውና ተንጣጣ ነው ያሏት። ሂሳብ ችሏል አይነት ነገር ነው እያወሩ ያሉት። እና ያው እናት ደግሞ እሷ ደግሞ ልጆቿን ጥላ ነው መሄድ ያለባት። ያው ስደት ላይ ሁሉም ልጆቹን ጥሎ ስለሚሄድ ሂሳብን የሰሩት ማለት ነው። አሁን ሰው ምንድነው አንድ እህት አለች እንግዲህ ጀርመን ሀገር ሄደች። መሬቱ ያንቺ ነው ግን ቤቱን ያሰራችው ጀርመን ያለችው እህት ነች ብሎ የሚል ምክንያት ነው እናትየው አሁን እያወሩ ያሉት። እህትየዋ ከዚህ ወደ ውጭ ሳትወጣ ነው ኦልሬዲ ቤቱ ተገንብቶ ያለቀውና 2007 ላይ የተጀመረ ቤት ነው። ባላት ነገር ትንሽ እየላከች እድሜ ልኳን እንትን ስትለኝ ነበርውና አሁን በዚህ አጋጣሚ እዚህ ላይ በጣም ያማማት ነገር አለባት። ወጥቶባታል። ሆስፒታልም መሄድ አለባት ኖርማሊ እሷ እንደዚህ ነው እንግዲህ እያለ ሆነብን ያለው እየተደራረበ በጣም ብዙ ችግር ውስጥ እየገባን ያለ ነው ማለት ነው። ልጆቿ በነገራችን ላይ እዚህ ሁለቱ ልጆች እኛ ጋር ነው ያሉት፣ አብረው ነው ያሉት። መኖሪያም የላቸውም። 1 ወር ምናምን አልፏቸዋል። ያለው ነገር ይሄ ነው። የምትጨምሪው ነገር ካለ ጨምሪልኝ። እና ተዋኮሪኝ መስ በውስጥ መስመሩን ጽፌልሽ ነበር መስጁ እንድታዩ። እኛ አሁን ለምሳሌ እናንተ ያው ተስፍሽም ያለው የህጉን እንትን ካለን እዚህ ያለው ሁሉም ሰው ይተባበርሻል፣ ድምጽ ይሆንሻል። ይሄ ነገር እስከ መጨረሻ እሷ ትብብር የምትፈልገው የገንዘብ አይደለም፣ ባይዘው ሞር ድምጽ እንድንሆናት። ሁለተኛ ነገር ደግሞ የህግ የበላይነት እንዲረጋገጥላት ነው። እናት ልጇን በጥቅም የምትደልብ ማለት ጥቅም በልጦባት ነገር ትታው የምትሄደው ነገር ከልጇ የሚበልጥባት ከሆነ እኛ የምንፈልገው እስከምን ደረጃ እንደሆነ ዋጋችሁን ወቁ። በቃ ዋጋችሁ ዝቅ የሚልበት ቦታ ላይ አትገኙ። ማንም ይሁን ማንም ስትኖሩ ነው ማንም የሚኖረው። በነገራችን ላይ እናት ናት። ግን እናት ሁሉ እናት ግን አይደለም። ባይዘው እናት ሁሉ እናት አይደለም። ብዙ አይነት እናቶች አሉ ለልጆቻቸው መስዋዕት የሚከፍሉ የልጆቻቸውን 5 ሳንቲም ልጄ ነይ በቃሽ ደከምሽ ለፋሽ ብለው ልጆቻቸውን መዳር መኳል የሚፈልጉ ብዙ እናቶች አሉ። እኛ እነሱን እናቶች አይደለም። እንደነዚህ አይነት እናቶች ግን እናት ሊባሉ አይገባም። ገንዘብ ከበለጠባቸው እንጂ እናትማ ሁሉም እኮ ዝንብም እኮ ትወልዳለች። ዝንብም እናት ትባላለች፣ የዝንብ እናት ማለት ነው። ስለዚህ እናት መባሉ አይደለም። እናትነት ቦታው ምንድነው? እናትነት ሚስጥሩ ከባድ ነው። አለቃ ብዙ እናቶች አሉ ልጅያት መጭሞ በቃሽ ነይ ወልደሽ ሂጂ ነይ እንደዚህ ሁኚ ብለው ለኛ የሚለፉ እንትን የሚሉ እንደዚህ ደግሞ እየሰራ ነው። ልክ እንደ እብድ እየተቆጠራችሁ ደግሞ ገንዘባችሁን ደም ስራችሁ እስኪመጠጥ ድረስ ለፍታችሁ 17 ዓመት ማለት የአንድ ሰው እድሜ ማለት ነው። ኦኬ የአንድ ሰው እድሜ ማለት ነው። ግማሽ እድሜዋን የለፋችበትን የደከመችበትን ገንዘቧን ላቧን ከልጆቻቸው ከሌላ ልጆቻቸው ጋር ተመካክረው ነው እንደዚህ ያደረጓት። ስለዚህ አናስመስል። በቃ እዚህ ምድር ላይ የምንኖረው አንዴ ነው። ከዛ የሆነ ጊዜ ላይ ሲያበቃ ያበቃል። ሁሉም በመጽሐፍ ቅዱስ ስጥና ይላል። ስጥና ማለት ተዘጋ ማለት የሆነ ጊዜ ላይ ላይፋችን አብቁት ይዘጋል። በቃ የምትዘጋው ደግሞ መቃብር ውስጥ ነው። ለዛ ደግሞ ማስመሰል አይጠበቅብንም። እናት ናት፣ ድብና አድርጋ እናት ናት። እናት ግን ትለያለች። እዚህ ቲክቶክ ላይ እንኳን እናት ነን ብለው የእናትነት ለዛ የሌላቸው ስንት እናቶች አይታችኋል አይደል? እናት ሆና እናትነቷን ስታሳይ እንጂ ልጇ 17 ዓመት ደምን ተፍታ ልጇ ከሷ ርቃ ምናምን ግማሽ እድሜዋ ይሄ ጭንቅላቷ እንደዚህ አሁን ሻርብ ለብሳ ስላያችኋት ነው። በቀደም ተስፍሽ ሲነግረኝ ነበር። ይሄ ጭንቅላቷ ሁሉ ጠባሳ በጠባሳ ነው። ደብድበው ነው ያስወጧት ከሌሎች ልጆቻቸው ጋር እንትን ብለው ከነ ልጆቿን ሜዳ ይጣሏት። ሂጂ ወደ መጣሽበትና ሰርተሽ ተለወጪ፣ ይሄ ግን የኛ ንብረት ነው ያሏት። ታውቃላችሁ ኢትዮጵያ ውስጥ ፍርድ ቤት ስትሄዱ ብዙ አይነት ሰው ታገኛላችሁ። እናት ልጇን ከሳ፣ ልጇ እናቱን ከሶ፣ አባት ልጁን ከሶ። ገባችሁ? ስለዚህ እቺ ልጅ ደግሞ የገንዘብ እርዳታ ብቻ አይደለም የሚደረግላት። እቺ ልጅ ድምጽ ልንሆናት ይገባል። ቤቷ ሊሰጣት ይገባል። የ18 ዓመት ድካሟ ሊሰጣት ይገባል። በቃ እኔ በጣም በቃ የሆነ የእናትነት ለዛ ያስጠላኝ ስላችሁ ሌሎች እናቶችን አይደለም፣ እንደዚህ አይነት እናቶች። አሁን እቺ ልጅ 17 ዓመት ለፍታ ከእንደዚህ አይነት ነገር ያስወጧት እንደዚህ አይነት ሰዎችን ነው የምላችሁ ማለት ነው። ስለዚህ ይሄንን ነገር ሁላችንም ተነጋግረን
እንትን ብለን እንትን ማለት አለብን። ተግባባ? ያ እንግዲህ ያው እንደ ጀጎል እኛም እንችለውን ያርግን ነው። አንድ ወር ሆናቸዋል እዚህ ከመጡ። የህግ ከለላም ቤተሰብን በመጀመሪያ ደረጃ ለማስታረቅ ለማስማማት ነው የምንሄደው። ነገር ግን አንዳንድ ቤተሰብ ደግሞ በጣም ከባድ ባህሪ ያለው አለ። ወደ ሚዲያም እንድንወጣ የተፈለገበት መጣያ ስለሌላቸው ነው፣ መውጫ ስለሌላቸው ነው። እውነት ለመናገር እኛ ጋር እስከ 10 ቀን ብቻ ነው ማረፍ የሚፈቀደው። ግን ከቀን በላይ የሆነ ነገር ሲመጣ ደግሞ እንደዚህ ይሆናል። የሆነ መስመር ካልያዘ የት አውጥተሽ ትጥያቸዋለሽ? አሁን ከዚህ ሂዱ ብንላቸው ከጀጎል ማረፊያ የላቸውም። እውነታው ይሄ ነው። የተሰጣቸው ለወንድሟ ከተሰራው ቤት አንድ ክፍል ነው የተሰጣቸው። ሙሉ ልጆቿን እና ቤተሰቧን ይዛ እንግዲህ ወንድሟ ቤት ውስጥ የራሷ ቤት የገነባችው እያለ ወንድሟ ቤት ውስጥ እንትን ትላለች። አንድ ክፍል ተሰጥቷት ነው ልትኖር የተፈቀደላት ማለት ነው። አሁን ወደ ሚዲያውም የማውጣት ስራ ነው እንትን የምንለው። ሚዲያዎች ላይ እናወጣቸዋለን በራሳችን ሚዲያዎች። እነዚህን ነገሮች እንትን አድርገን ወደ ፍርዱ መስመር ነው የምንሄደው። ልናደርግ የምንችለው ያው መቀሌ ላይ ነው። እዛው ጉዳይ ታሪን ተቀበላት አንዴ ታሪን ተቀበላት። 4 ነን እኮ። ኦኬ እሺ እወርዳለሁ። እኔ ልወርድ። ቆይ አንዴ ከዛ ተመልሰህ ላክሽ አንተ ወንድ በቃ ተመልሰናቸው። እንደምን የት ነው ልካኖ ሳሪ? ቆይ ላስገባ። አስገባታ እና እዚህ ጋር የወጣባት እንትን ሰርጀሪ መግባት አለባት። ጠብቁ። ያው በብዙ መንገድ ችግሮች ይፈጠራሉ። እነዚህን ነገሮች ደግሞ ማሸነፍ የምትችሉት ራሳችሁ ለራሳችሁ ስትቆሙ ብቻ ነው። አሁን ላይ ብዙ ነገር የተበላሸ ነገር አለ። በቤተሰብ፣ በባል፣ በእህት፣ በወንድም ብዙ የምንሰማቸው ነገሮች አሉ። ጥሩ ቤተሰብ ሊኖር ይችላል፣ ግን ራሳችሁን ደግሞ በራሳችሁ ሴፍ የምታረጉበትን አንዳንድ ጊዜ አመታቶች ማለት እንግዲህ 17 ዓመት is huge በጣም ብዙ ነው። እነዚህ ነገሮች እንትን ልትሉ ይገባል፣ ልታስተካክሉት ይገባልና ስንነግራችሁ እንደ ታሪክ እንዴት እንደዚህ ይሆናል የሚደንቃችሁ ሰዎች ከዚህ የባሰም ብዙ ችግሮች እየመጡ ያሉ አሉ። በዚህ አጋጣሚ አንድ እህታችን ቤሩት ላይ ኖርማሊ ቤሩት ላይ ህይወቷ አልፎ 6 ወር ሆኗታል። ኦኬ አረፍ በይስ ከመጡ እንትን እልሻለሁ። እሺ ቤሩት ላይ ኦልሬዲ 6 ወር አልፏታል። ህይወቷ ካለፈ ማለት ነው። ፍሪጅ ውስጥ ነው ያለችው። አረፕሌስተው ከሄደች 26 ዓመቷ ነው። ዛሬ እህቷን መታዚኛ ቢሮ አግኝቻት ነበር። ትላንትና ላይቭ ላይ ገብታ እህቷ ስትነግረን ነበርና 26 ዓመቷ ነው ከሄደች። በ26 ዓመቷ ውስጥ የምትገናኘው ከአንድ ወንድሟ ጋር ብቻ ነበር። አሁን በምን እንደሞተች አይታወቅም። የቤሩት ኤምባሲ ላይ ፎቶዋ ተለጥፎ ፈልጓት ተብሎ በ6 ወሯ ነው ሰው ቤተሰብ እንዳላት የተገኘው ማለት ነው። አሁን አስክሬኑን ለማምጣት በእህቷ የተሰበሰበ ብር ነበር። እህቷ ገብታ እያለቀሰች ትላንትና አይታችኋል፣ እህቴን ስትል ማለት ነው። ብር ተሰብስቦ በአንዷ እህት አካውንት ነበር የገባው። ዛሬ ኦሬዲ 211,000 ብር ብቻ ነው ከ300,000 ብር አለ የተባለው። ኦሬዲ ያንን ነገር እንትን ተብሏል። የሚያስፈልጋት ግን 2500 የአሜሪካን ዶላር ነው። ስቲል አስክሬኑን ለማምጣት እንኳን ብር ገና ወደ 200,000 ብር እንፈልጋለን ማለት ነው። ቤሩት ላይ ህገወጥ ከሆናችሁ 2500 ዶላር ነው የሚከፈለው ለአስክሬን። እናታቸው ደግሞ በጣም የሚያሳዝኑ ናቸው። አይናቸው ሁሉ እየጠፋ ነው ከማልቀስ ብዛት። ልጄን ትመጣለች ምን አለ ፕሌኑ ባወረደልኝ እያሉ የሚያለቅሱ እናት ናቸው።